አንድ ድምፅ ከርስ ብሰማ አንገትሽን ነው በጥሽ የምጠለው ጭንቅላትሽን። ዝም ዋጭ። ከኔ ምንድነው የምትፈልገው? ምንድነው የምትፈልገው? በጣም ጥሩ። አንቺ ስትሞቺ ማየት። የጎዳች ወዲት ናት። እሷን ቅጣት። ትክክል ነው፣ ግን መጀመሪያ ጥፋትሽ ተባብረው ተነስተውብሻል። ቅዠት ነው የሆኑብሽ። የወዲት ያየሁትን አውቃለሁ። ከሶፋ ላይ መነሳት የማይችለው ወንደሰን ታሪክ ሰራ በተራው። እሱ ደግሞ ወይዘሮ ወርቄን እያሰቃያቸው ነው። ለመናገር ወይዘሮ ወርቄ ቆሞ ስላላዩት ከዮዲት ጋር ባለፈው ክፍል ላይ ዮዲትና ወይዘሮ ወርቄ ሊያዩት እየሄዱ በነበረበት ሰዓት ቆሞ ነበርና ያዩታል ብዬ ፈርቼ ነበረ። ግን ደግሞ አላዩትም። ስላላዩት እንደዛ ሆኖ በጣም ነው ደስ ያለኝ። ወይዘሮ ወርቄ የዘሩት ዘራቸው ፍሬ አፍርቶ አሁን ላይ እያጨዱት ነው ያለው። ሰላም ውድና የተከበራችሁ ወደ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ሁሉም ሰላም ነው። እንዴት ናችሁልኝ እናንተ? ዛሬም እንደተለመደው የእናት ክፍል ድራማ ነው ይዤላችሁ የመጣሁት። ባለፈው ክፍል ላይ እንግዲህ ወይዘሮ ወርቄ እና ዮዲት ጉዲት ወንደሰንን ለማየት ሄደው ነበረ። ወንደሰንን በሩን ከፍተው በገቡ ሰዓት ወንደሰንም ተኝቶ ነበርና ወይዘሮ ወርቄም ወንደሰንን ልናይ ነው የመጣ ነው ብለው እንግዲህ ወንደሰንን ለምዬም ልታደርጉ ነው የመጣችሁ? ምን ቀራችሁ? ስለዚህ እሱ አሁን ታሞበታል፣ ህማሙን ያስታመበት ውጡ በምትላቸው ሰዓት ወይዘሮ ወርቄ ወንደሰንን ልናይ ነው የመጣን፣ ስለዚህ አንቺ ደግሞ አፍሽን አታሞጣምጪ ብለው እንግዲህ ዮዲትም አየሽ አይደለም ወይ ብላ እንግዲህ ለወይዘሮ ወርቄ፣ ምክንያቱም ወይዘሮ ወርቄ በቁማቸው እየቃዩ ሳይሆን የእውነታ እያዩት ነው። ዮዲት ደግሞ ቆሞ ስላላየችው እናቷን ልታምን አልቻለች። ወይዘሮ ወርቄና ዮዲትም ውጭ በወጡ ሰዓት እንግዲህ አይማዬ እንደዚህ ተኝቶ የሚቃስተውን ሰውዬ ነው ወይ መኝታ ቤቴ ድረስ መጥቶ አስፈራራኝ ያልሽው? ወይዘሮ ወርቄም እና ውሸት ነው ልትይ ነው ወይ? አላበድኩም እኮ አይምሮዬን የማቅ ሰው ነኝ። እያስፈራራኝ መሆኑን በደንብ አርጌ ነው የማቀው። ስለዚህ ወንደሰን እያስፈራራኝ ነው። ደግሞ መራመድም ሆነ መቆም ይችላል። ይትም እማዬ በጣም እየቃጀሽ ነው፣ በቁምሽ እየቃጀሽ ነው በምትላችሁ ሰዓት ወይዘሮ ወርቄም አይደለም በቁሜ እየቃጀው አይደለም፣ እውነት ነው። ዮዲት አሁን ላይ እውነት ተናግራለች። ምክንያቱም እማዬ ንስሐ መግባት አለብሽ። ለመጨረሻ ጊዜ ንስሐ የገባሽው መቼ ነው? ወይዘሮ ወርቄም በጣም ገርሟቸውና ተደንቀው እያፌዝሽ ነው አይደለ? ቀልድ መሆኑ ነው? በእኔ እየቀለድሽ ነው ወይ በሚሏት ሰዓት እንግዲህ ዮዲትም እየቀለድኩ አይደለም እውነቴን ነው። አስቢው እስኪ ከልጅነት እስከ እውቀት የሰራሽው ኃጢአት ቢዘረዘር እኮ ለመቁጠር ራሱ ያዳግታል። ፈጣሪ እንደው ከልጅነት የሰራሽውን ኃጢአት ረስቶት አሁንማ መመዝገብ ራሱ ያቆመ ነው የሚመስለኝ። ስለዚህ ኃጢአትሽ በዝቶ ነው እንደዚህ የሚያስለፈልፍሽ ወይም ደግሞ የሚያስቃዥሽ። ስለዚህ ንስሐ ግቢ፣ ንስሐ ከገባሽ ይተውሻል ብላችኋለች። ወይዘሮ ወርቄም ከአንቺ በላይ ክፉ አለ ወይ? አንቺ እኮ የሴጣን ልጅ ነሽ በሚሏት ሰዓት ዮዲትንም ዮዲት እኮ እና ታዲያ አንቺ እናቴ ነሽ፣ አንቺ ደግሞ ትልቋ ሴጣን፣ እኔ ደግሞ ትንሿ ሴጣን ነኝ። ስለዚህ ምንም የሚገርም ነገር የለም። ከእናቴ በፊት እኔ ቀድሜ አልቀጣም፣ አንቺ ቀድመሽ ንስሐ ግቢ። ወይዘሮ ወርቄም ዝም ብለሽ አትቀባጥሪ፣ አሁን ወንደሰንን ገብቼ ላውራው ዞር በይልኝ በሚሏት ሰዓት እሱ እኮ ሊያወራሽ አይችልም፣ ይሰማሻል እንጂ ላውራ ነው እንጂ የሚባል ላውራው አይባልም። ወይዘሮ ወርቄም ወደደም ጠላም የሚጠይቀውን ጥያቄ ይመልስልኛል በሚሏት ሰዓት እንግዲህ ዮዲትም እማዬ እመኚኝ፣ በቁምሽ እኮ እየቃየሽ ነው፣ የለሽም፣ እያበርሽ ነው፣ ንስሐውን ብትገቢ ይሻልሻል በምትላቸው ሰዓት ዮዲትም ፋትሽ ተባብረው ተነስተው ብሻል ቅዠት ነው የሆኑብሽ። ስለዚህ ከንስሐ ውጪ ሌላ መንገድ የለሽም እማዬ፣ አርፈሽ ንስሐ ብትገቢ ነው የሚሻለሽ። ወይዘሮ ወርቄም ዮዲት ዝም ብለሽ አትቀባጥሪ፣ እኔ ያየሁትን አውቃለሁ በሚሏት ሰዓት ዮዲትም እንግዲህ ከሶፋ ላይ መነሳት የማይችለው ባሌ እኮ መኝታ ቤቴ ድረስ መጥቶ አስፈራራኝ፣ ዛተብኝ ነው የምትይ። ስለዚህ ይሄ ደግሞ እውነት አይደለም፣ አንቺ እየቃዠሽ ነው። ወይዘሮ ወርቄም አዎ እንደዛ ነው ያልኩኝ፣ አስፈራርቶኝ ነው የሄደ በሚሏት ሰዓት እንግዲህ ዮዲትም እማዬ አንቺ አብደሻል፣ መድኃኒት መጀመር አለብሽ። መድኃኒት ቢባል ማለት ነው። መድኃኒትና ፀሐዬ ግን የት ገቡ? አይተናቸው እኮ አናቅም። አስቻለው ራሱ ጠፍቷል ማለት ነው። ምክንያቱም መድኃኒትም ጠፋች፣ ፀሐይ ያላልኩም። አዎ ፀሐይም ጠፍታለች፣ ምክንያቱም እርጉዝ ነች። ምን ሆነው ነው ያስጠፏት? ወይዘሮ አሁን ላይ ወይዘሮ ወርቄ እማዬ ራሱ የሉም። እነዚህ አራቱም ብቻ ነው፣ አለምዬና ወንደሰንን ዮዲትና ወይዘሮ ወርቅዬም ብቻ ነው የምናያቸው ማለት ነው። እና
እነ መድኃኒት ቢመጡ ደግሞ የድራማው ድምቀት ነበሩ። መድኃኒትዬም ፀሐይም እንዲሁም አስቻለው እማዬ መምጣት አለባቸው። አሁን ላይ 2ኛ ክፍል ሆኗል። እማዬንም ሆነ ፀሐይን አላየናቸውም እነ መድኃኒትን ማለት ነውና ወይዘሮ ወርቄ ልጃቸው ዮዲት እንዳለችው ንስሐ ገብተው እንትን ቢሉ ከዚህ ካሉበት ቅዠት ቢወጡ ደስ ይል ነበረ። ግን ደግሞ አስቻለው ገዛ እናቱ እዛ ጋር ታግቶ እየተሰቃየ ነው። አስቻለው ራሱ አሁን ላይ አጋቹ ራሱ ብር የሚሰጠው ሰው ሲጠፋ አስቻለውም ነፃ የሚወጣ ይመስለኛል። ምክንያቱም ወንደሰን ወይዘሮ ወርቄን አግቷቸዋል። ከታገቱ